አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ደህና ናችሁ? አላህ የሰምራ ኢትዮጵያ ቤተሰቦች እንደናችሁ ደህና ናችሁ? እኔ ጋር ሁሉም ሰላም ነው። ዛሬ ተመልሼ መጥቻለሁ። የሩታ ቪዲዮ ሩታ ቻናል ላይ የተለቀቀው ቪዲዮ ማለት ነው እና ኤፍሬም መረጃ ይዘን መጥተናል። ኤፍሬም ላለ ማን ሄርሜላና አቤላ እና መረጃ ይዘን መጥተናል። በዛ መረጃ ትናንት መረጃ ይዘን መጥተናል ብሎ ነበር። እኔ ግን ቪዲዮ አልሰራሁትም፣ ምንም ቪዲዮም አልሰራሁትም፣ ግን መረጃ ይዘን መጥተናል ብሎ ነበር እና ከዛ ሲያሳዩ አብርሃም አላመነም። እነሱም ጠርቼ ሁላችሁም ያላችሁበት ቦታ እነሱም ቦይስ ሰምቼ እውነቱን ማወቅ ፈልጋለሁ ብሎ ነበር አብርሃም ማለት ነው። ዛሬ ደግሞ እንግዲህ ዛሬ ይዞ መጥቷል። ቪዲዮ ምኑን መረጃውን ይዞ ሲመጡ እና ሩታ ጭራሽ አላመኑትም። ፎቶ ብቻ ነው ያመኑት። እንግዲህ ትናንትም እና አቤላ እያሉ ነበር፣ አንተ ያላመንከው ነገር በዚህ ሰዓት ብዙ ነገር እየተሰራ እየተባለበት ነገር ላይ እነሱ እንዴት አምናሉ? እነሱ የእውነት ነው። ኤፍሬም ከዚህ በፊት በጣም ብዙ ቪዲዮ ሰርቶ ነበር፣ ግን አሁን እየዋሸ ነው። ያ ቪዲዮ እንደዛ ነበር የሚሰሩት እንደዛ ነበር እያለ እየዋሸ ነው። ሩታም ምንም ነገር እየዋሹ ነው ሁለቱም ማለት ነው። እንደዛ አይደለም ብሎ ማለት ነው። እንግዲህ ሄርሜላ ደግሞ እነሱ ሲጀመር አምናሉ ብዬ እነሱ ማስረዳት ግዴታ የለብኝም ብላለች ሄርሜላ ማለት ነው። አብረሽም ደግሞ እየጠየቀ ነው። ቪዲዮውን አብረን እንከታተል። ወይሱን ማቀናበር ያቀታቸው እኛ ህጻን ልጆች አይደለም። አብረን በመጀመሪያ ደረጃ ልክ ሄርሜላና አቤላ እንደሚያስቡት እኛ ማሰብ አያቅተንም። ገብቷል። ልክ እነሱ ለምን ላመጣችሁ አሁን ለምሳሌ እና ሄርሜላና እና አቤላ ይዞ የመጡ ትንሽ የመረጃም ቢሆንም እናንተ ለምን ይዛችሁ አልመጣችሁም ነው የኔ ጥያቄ ማለት ነው። ለምን ይዛችሁ አልመጣችሁም? ይዛችሁ ብትመጡ ያው እናም እኮ የኔ መጣን ልትሉ፣ ግን እናንተ አንድ መረጃ አላመጣችሁም። የነሱ ነው ብላችሁ ሲም ከማውራት ውጪ ምንም የኔ መረጃ ያመጣችሁ ነገር የለም። ቢያንስ የናንተ ቪዲዮ አለ፣ በጣም ብዙ ቪዲዮዎች አሉ። ቀጥሎ ደግሞ በጣም እንጃ ነገር እንደሚሰሩት እኛ መስራት አያቅተንም በመጀመሪያ ደረጃ። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጂት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታርኝ። ምክንያቱም አቤላ ጓደኛ ነው፣ ሄርሜላም ጓደኛ ነች፣ እኔ ግን ወንድምህ ነኝ። በመጀመሪያ ደረጃ ይህንን መገንዘብ አለብን። ሁለተኛ ነገር ደግሞ ወንድም በነገራችን ላይ አቤላ መልሶለታል። ግን እዚህ ጋር ወንድም የት መንባል ነገር እኮ የለም። ያ እሱ ምን ሆኜ ነው እስከሆነ ድረስ ምን ሆኜ ነው ነበር እናንተ ጋር የመጣሁት ምን ሆኜ ነው እስካለ ድረስ እናንተ መልስ የምትሰጡት እሱ ነው እንጂ ወንድም መሆኑማ አይተናል እኮ በደም ጥግ ድረስ ፍሬም አይተናል እኮ። የታመመው ያመነው ራሱ አሁን ነው እያላችሁ እዛኔ ሐኪም ቤት እንውሰድ የሆነ ቦታ እንውሰድ ስሎ እየተከለከላችሁ ሁሉም ነገር የእናንተ ቁጥጥር አድርጋችሁ የነበራችሁ ሰዎች ዛሬ ላይ ግን እኔ የልጅ እናት ነኝ እሱ ወንድሜ ነው የሚባባሉ እንጃ አስፈላጊ ነው ብዬ አላስብም። እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። መጀመሪያም ነገር ያለው ምን ሊጠቅመኝ? አንተ ታመምክ፣ አንተ አበድክ፣ አንተ የሆነ ነገር ሆንክ፣ ምን ሊጠቅመኝ? መጎዳው እኮ እኔ ነኝ። አንተ መታመምም ወይም ደግሞ አንተ ማበድ መጎዳው እኔ ነኝ። አንተ በማበድ እና አንተ በመታመም እኔ ምንም ማተርፈው ነገር የለም። እንደ ሌሎች ሰዎች አታስብ፣ አንተ ብትሆን ማለት ነው። ምክንያቱም አንተ ወንድሜ ነህ፣ እንደ ወንድም ነው እያወራሁት ያለው። ገብቶሃል? እናንተ ብዙ ያሳለፍንና ብዙ ነገር ያየን ሰዎች ነን አብረን። ህሊናዬም ሆነ ምንም ነገር አይፈቅድም። አንተ አሁን እነሱ የሚሉት ነገር የተልካሻ ነገር መቀበልም አልነበረብህም። ግን ደግሞ በቃ ውስጥ ላይ የሆነ ነገር ልጠራጠር ትችላለህ። ለምን ተጠራጠርከኝ? ለምን ይህን ነገር አደረግ አይደለም። ግን ደግሞ እኔ ጋር ያለው ነገር እየነገርኩ ነው። አዎ ፎቶ እዛ የሚሉትም ካፌ ነበርን እየነገርኩ ነው። የሚሉትም ካፌ አጠቃላይ ማለት ነው ምንድነው ኤፍሬምና ሩታ ፎቶውን የና ነው ፎቶውን አዎ ሄደናል ተነስተናል። ፎቶ ኖርማል ነው ተነስተናል። ግን ደግሞ ምንድነው የድምጽና ቮይስ የሚባል ነገር ጭራሽ እና አይደለም ብሎ ዋሽቶ በቃ ማለት እና አይደለም አሏል ብሏል። እንግዲህ አብርሃም እንግዲህ ዝም ብሎ እያዳመጠ ነው የሚገኘው እና አይደለም
ስሙም ስለና ሰምተለ ሲጀመር በደንብ ራሱ አሁን ለምሳሌ በደንብ ራሱ አልሰሙም። እንደዚህ አድርጎ የሆነ ራሳችሁ እንደሆነ እንዳሰቡ አድርጎ ከዛዝም አንደኛ ደረጃ ቪዲዮ አይቶታል። ከትናንት ወዲያ የተለቀቀው ቪዲዮ አይተዋል። ከዛ ቪዲዮ እኮ ብዙ ነገር አይቶ አንደኛ የዛኔም አብራምም እያለ ነበር ይሄ ቪዲዮ እንትን ነው ምንድነው ኤአይ ሊሆን ይችላል። በአሁን ጊዜ ብዙ ነገር ስላለ እነሱ አጠገብ ላምናችሁ ይችላል ብሎ ነበር። እነሱ ቪዲዮ አይቶ ተመካክሮ ቁጭ ብለው የመጥቶ ዛሬ እንዴት ነው እንዲያምናችሁ ጠበቀኝ። አንዳንዴ አብራም ሄርሜላም ለለች ባለፈው አንተ ከመጠየቅ መረዳት እስቲ ተረዳ፣ ቪዲዮ ላይ ማይቴ ሁሉም ነገር አይቴ ተረዳ እያለች ነበር ማለት ነው። ይህን አብርሃም ዝም ብሎ ምን ሆኜ ነው እያለ ነው እንጂ ምን ሆኜ ነበር ብሎ ቪዲዮን ወደ ኋላ ማየቱን እኔ እንጃ። አሁን እሱ ምንም እንዳልፈጠረ ዝም ብሎ ነው የሚያዳምጣቸው ማለት ነው። ፎቶውም እኛ ነን፣ ግን ቮይሱ ጭራሽ እኔ እንደዚህ አላወራሁም እያልኩ ያለሁት መቼም ያላወራሁት ነገር አውርታል። እሺ አንተ ድምጽ እንዴት ይመስልሻል? አንተ ድምጽ እንዴት ሊሆን? በጣም ብዙ አይነት ቴክኖሎጂ አለ በዚህ እኔ የሚመስል ብዙ አይነት ማለት ነው። ይሄ ደግሞ ጥርት እኔን አይመስልም። ከፈለክ ራስህ ስመው ደግሞ አዳምጬዋለሁ። በቃ ሲጀመር ካዳመጥከው የእኔ ድምጽ ትክክለኛው ድምጽ ይሄ አይደለም። ብዙ ነገሮችን ክዶ መጥተዋል። አሁን ላይ ለእነሱ ማሳመን ምንም ተገቢ ነው ብዬ አላስብም። ከዛ ባለፈ ደግሞ ወንድሜ ምናምን ብለህ ከዚች ጋር ተደጋጋሚ ሀሳብ እንድታነሳ አይደለም። ስለ ራስሽ አውሪ እንጂ ስለ አንቺ አላወራሁም ሄርሜላ። ስለ ራስሽ አውሪ። አዳምጠኝ። ልታዳምጠኝ ነው የቆምከው። ተረጋግተን እንወጣለን። ይኸውልህ በመጀመሪያ ደረጃ ወንድምነት ሊያሳስብ የሚገባው ዛሬ አልነበረም። ዛሬ ሪከርድ ሲያዙብህ አይደለም። ስለ ወንድምነት ሊያሳስብና ሊያስጨንቅ የሚገባው ዛሬ አይደለም። ማበድህን አልፈልግም። አዳምጠኝ። ኤፍሬም አወራ አይደለ? ረጅም ሰዓት ዝም ብዬ ማውራት ያለብን ነገር አውርተሃል አይደል እኮ። ዝም በማለት ደግሞ ተባባል። አንድ ነገር ስማኝ እኮ ካልጨረስክ አውራ። እድሉን ልስጥ። አንድ ነገር ስማኝ እሺ። ምንድነው እንደምትሰማው? ዛሬ አሳስቧት ምናምን ነገር እንድትለኝ አልፈልግም። በመጀመሪያ ደረጃ እስከ ዛሬ አንተ ነገር አሳስቦኝና አንተ ነገር ገዶኝ ነው እስከ ዛሬ ቆየሁት። ይሄ ደግሞ የአንተ መሊን ያውቃል። ቦታል የማይመስል ነገር እንድታወራ አልፈልግም። እሷም ብትሆን የሚመስል ነገር እንደኔ ስለ ቮይስ እና ስለ ፎቶን ታውራ እንጂ እኔ እስከ ዛሬ የቆየሁት ለአንተ በማሰብ ነው። እየረዳሁክም ያለሁት እያገዝኩም ያለሁት ለአንተ በማሰብ ነው እንጂ ሌላ ነገር አታወራ። ስለ ፎቶና ስለ ሪከርድ ነው፣ ስለ ሁለቱ ታውራ። እሺ ኤፍሬም ጨረስክ አይደለ? እሺ የፈለገችውን ነገር የማውራት መብት አላት። አያገባም። እኔ ነኝ እያዳመጥኩኝ ያለሁት። እውነት ያለው ሰው አይቸኩልም ብያለሁ ቅድም ማለት ነው። እውነት አለን የምትሉ ከሆነ ጥድፍ አያደርጋችሁ። ሩታ ስትገባ ጀምሮ ጥድፍ እያደረጋ አብራም እዚህ ልካችሁን ነገር ለምንድን ነው የምትቸኩሉት ነው ነገሩ ነው። ለምንድን ነው የምትቸኩሉት? እውነት ካላችሁ አትቸኩሉ፣ ዝም ብላችሁ አዳምጡ፣ በተራ አዳምጡ ነው እያለ ይገኛል። እና ግን ያልገባኝ እኔ በጣም እንትን ነው ሄርሜላም የእናንተ ማስረዳት ግዴታ የለብኝም ብላለች። እንግዲህ ምንም ማድረግ አይቻልም። አብርሽ መስማት አለበትም ሰምተዋል። ምንም ያ እነሱ መረጃ ይዘው ሲመጡም እነሱ እየዋሹ እንዴት ነው እውነቱን ማወቅ የሚቻለው? እንደዛ ማለት ነው። እንዴት አንደኛ ደረጃ እነሱ ምን እያሉ ነው? ቤት መጥቶ ይቅርታ ብሌ ይቅርታ ስላልከኝ ነው አብረን የሆነው ነው አንቺ ጋር ነው መኖር የሚፈልገው ስላለ እዛኔ ቪዲዮ ለምን አልቀረጻችሁ? ሁሉም ነገር ስንት ነገር ቪዲዮ እየቀረጻችሁ እንዳኔ አብራም ቤታችሁ ድረስ መጥቶ ይቅርታ ስጠይቅ ስለ እንዴት ቪዲዮ አልቀረጻችሁ? እሱ ነው የሚለው ሌላ። ምክንያቱም ከዛ በኋላ ያለው ቪዲዮ በጣም ብዙ ቪዲዮ ቀርጻችሁታል። አብረንም አወጥቷል፣ ተናግረዋል። ምክንያቱም እናንተ እያለ ነበር እየተናገረ የነበረው ማለት ነው። ከዚህ በፊት ግን እንዴት ቪዲዮ አልቀረጻችሁትም? በጣም ነገር ነው ያለው። ስለዚህ ሪከርድ የምትክድ ሰውዬ አሁንም ተሳክቶልናል።